እችኛው ወርጃለሁ። አመሰግናለሁ። እንኳንም አመጣሽኝ። እሺ ስላመጣሽኝ ደስ ብሎኛል። አይ እናንተ ቅሌታችሁ በሚዲያ ላይ እንደተቀጠለ ነው። በዛ ባለፈ ደግሞ ጋሽዬ በዛ በኩል የራሴ የልጄን ባህሪን ያውቀዋለሁ፣ እኔ ሰትረዋለሁ፣ እኔ መልሰዋለሁ እያሉ መከራቸውን ይበላሉ። ልጃቸው እዛ ጋር የተንዘላዘለ ነው። ያሳፍራል። አሳፋሪዎች ናችሁ። ሁሌ ምን እላችኋለን? ከእናንተ ነውርን ስራ እንጂ ያየነው አንድ በጎ ነገር አላየንም። እዚህ ጋር ያላችሁ ጠቅላላ የተጠራቀማችሁት ግሩፖች ማለት ነው። እትዬ ሄርሜላ ደግሞ ባገኘችው አጋጣሚ ማለት ነው ከፓንት ያልተናነሰ ልብስ ነው ለብሳ የመጣችው በዛ ግርንግድ እግሯ ማለት ነው። በሷ ቤት በጣም አምሮባታል። በሷ ቤት በጣም ዘንጣለች። የሰው ባል እያሻፈዱ ሚዲያ ላይ ይውኙኝ። እኔ እኮ ምን አይነት መንፈስ ብትሞላ ነው እሱስ ማለት ነው። ምን አይነት ነውር ቢሞሉ ነው? አሁን አንተ ማለት ነው ከዚህ በኋላ እንዲህ ሆነ ተጋግጠ ከተማ ወጥተ ከዚህ በፊትም ብዙ ጊዜ ከከተማ ወጥቷል። ታስታውሳላችሁ? ጽጌ ጋር አብርሃም እኮ የዛሬ አይደለም ይሄ መርመጥመጥ ባህሪው ማለት ነው፣ የቆየ ነው። በጣም ሲያስቸግር ነው የኖረው። ሩታ እኮ ትዳሯን ልፍታ ማለቱ አይደንቀንም ለኛ ማለት ነው። ቤተሰብዬ ከድሮ የተከታተላችሁ ካላችሁ ልጁ የሚቀመጥ አይደለም፣ በቃ ችግር አለበት ይመስለኛል። ዶክተር ከሴት ውጪ ትንፍሽ ወይም ደግሞ ንቅንቅ እንዳትል አለዚያ ትሞታለህ ብሎታል መሰለኝ። እንደዚህ አይነት ችግር ህመም ያለባችሁ ሰዎች አሉ እንዴ? ሰምታችሁ ታውቃላችሁ እንዴ ቤተሰብ? እስቲ ከሰማችሁ ኮሜንት አድርጉልኝ። የምር ዓለማችን እኮ ያልተወራባት እንጂ ያልተፈጠረባት ነገር የለም። ዓለማችን ላይ የሌለ ነገር የለም። ምንም ምግብ ሳትበላ 17 ዓመት የሞላትን እህታችንን ተቋታላችሁ አይደለ? አሁን 17 ዓመት ሞላት፣ 2 ልጅ ወለደች ያለ ምግብ ያለ ውሃ። ስለዚህ ምናልባት ደግሞ ጋሽ አብርሃም ከሴት ጋር ለአንድ ቀን ከሴት ውጪ ካደርክ ከሴት ውጪ ከሆንክ ትሞታለህ ብሎታል መሰለኝ በሕክምና። ለዚህ ነው ልጆቹ አይምሮ ትሬት፣ ጭንቅላቱ ትሬት፣ እግሩ ትሬት እያሉ ማለት ነው መከራ በሳቸው የሚበሉት። ለዛ ነው እሱን ከሴት ስር የሚያወጣ ይመስለኛልና እስቲ በሕክምናው ደረጃ እንደዚህ አይነት ችግር ኖሮባቸው የተገኙ ሰዎች ካሉ ማለት ነው ቤተሰብ ኮሜንት አድርጉልኝ። ሰላማችሁ ይብዛልኝ ቤተሰብ። ደህና ናችሁልኝ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም መማዝነው አንድ እኛን ለመሰሉ አባት ለአብርሃም አባቱን እኮ በሚዲያ ላይ መጨረሻ እኮ ነው ያዋረደው። ምን አለ ወደ ሚዲያ እንኳን በቪዲዮ ይዛቸው ባልመጣክ፣ ምን አለ ይሄን ያክል ከህዝብ ጋራም በጣም ባላነካካካቸው። እውነቴን ነው። በጣም ያሳዝናል። ማለት ከምንም በላይ ሰው ልጅ ክብሩ ይበልጣል አይደለ? ክብሩ ይበልጣል። ይሄን ያህል የገንዘብ ጥማትክ አብርሃም፣ የገንዘብ ጥማትክ ቤተሰብህን ሁላን ያሸጠክና በጣም ያሳፍራል። እሳቸው በዛ በኩል መከራ ይበላሉ፣ ልጅን ከገባበት ወጥመድ አወጣዋለሁ እያሉ፣ በዚህ በኩል ደግሞ ይሄ ነገር ገና በተወራ በአንደኛው ቀን ከዛች የመንገድ ላይ ሴት ጋር አንድ ላይ ተያይዘው የትሄዱ ኩሪፍቱ ማለት ነው። እሷ እኔ በምን ገንዘብ ይሄን ገንዘብ ኬት እንደምታመጣው አላውቅም። ባይዞ ቤተሰብዬ ያው ከድርጊቷ እንደምታወት ማለት ነው በቃ የሆነ ጥሩ ያልሆነ ህይወት የመራች ሴት ነው የምትመስለው። እግዚአብሔርን ቤተሰብ ዛሬ ተግባሯን ሁሉ አስተውላችሁ ካያችሁ በጣም የምታስፈራ አደገኛ በቃ ማለት በወንዶች ጉዳይ ላይ በጣም ልምድ ያላት ሴት ታውቃላችሁ። የአይኗ ሁኔታ የምታደርጋቸው አክቶች በጣም በቃ ማለት በጣም የሚደብርና የሚዘገንን ነው። እኔ እኮ ስቲል ይሄን ቪዲዮ ታውቃላችሁ የነሱን ቪዲዮ ስከታተል እግዚአብሔርን ድምጹን እንኳን ከፍ አላረግም። ኔት ቢያስቸግረኝም ድምጽ እንኳን ከፍ አላረግም። እኔ ከቤተሰብ ጋር እንኳን እየተሰማ ማዳመጥ አልፈልግም። ይሄን ያህል እኔ ሼም ይዘኛል እነሱ ለሚሰሩት ስራ። እግዚአብሔር ምስክሬ ነው ብላችሁ ቤተሰብ ውሸቴን አይደለም። ማለት በቃ ያሳቀቀኛል። አሁን እነሱ ሲመጡም የሚያወሩት ነገርም ብዙ ቆሻሻ ነገር አለው። ብዙ ደስ የማይሉ ተግባራቶችን ነው በንግግር በተግባር በአክቲንግ የሚያሳዩትና ያው እንደ ቤተሰብ ራሱ በጋራ ከቤተሰብ ጋር የማየው ቪዲዮ አይደለም የነሱ ቪዲዮ እና በጣም የተሳቀቅኩ ነው። አይቼ ሀሳብ መሰጠበት ግዴታ ስለሆነ ነው በዚህ ቪዲዮ ላይ በእነሱ ስራ ላይ ሀሳብ መሰጠው። ለምን መሰላችሁ ቤተሰብዬ? በጣም ምስኪን ልጆች አሉ። በእነዚህ ልጆች እየተወላገዱ የነሱን አይነት ስታይል የሚከተሉ ብዙ ልጆች አሉ። ባይ ዘ ዌይ እኛ ሀሳብ የምንሰጥ የነሱን ስራ ያየን ሀሳብ መንሰጥ ልጆች እስካሁን ድረስ እኛ ከስር እንዲህ ሀሳብ እየሰጠን ባንቆይ ኖሮ ብዙ ነገር ተፈጥሮ ነበረ። በሱ ስር የመጡት ልጆች በራሱ ሴቶቹ እንኳን የተወሰነ አደብ ይገዙላሉ። ከዛ ባለፈ ደግሞ ስለ እነሱ ስራ ማለት ነው ማለት
ሁሉን ነገር አሜን ብለው የሚቀበሉ ልጆች አሉ። በቃ ትክክል የሚመስላቸው የሚሰሩት ነገር ሁሉ። ስለዚህ ቢያንስ ለነሱኛ አለንላቸው። ገባችሁ አይደለ? ትክክለኛውን መንገድ እንመራለን። ሁሉም ሰው እኩል አስተሳሰብ አለው ማለት አይደለም። ጥፋት የሆነ ነገር ሲኖር እንደኛ ደግሞ የኛ ወገን የምንላቸው ምስኪን እህቶቻችን ወንድሞቻችንን እንመልሳለን በመልካም ሐሳብ ማለት ነው፣ በመጥፎ ነገር አይደለም። ስለዚህ ነጋሽ አብርሃም ትውልድ ለማጥፋት የተላኩ ሰዎች ናቸው። ባይዘው ይሄ ማወቅ አለባችሁ። ትውልድ አጥፊ እንዴ! አሁን እኮ ያልተሰማ ያልተነገረ ነገር የለም እኮ ሀገራችን ላይ። በቅርብ ቀን አይታችኋል የቲክቶክ አዋርድ ላይ ሲለበስ የነበረው አለባበስ ማለት በኢትዮጵያ ታሪክ እንደዚህ አይነት ነገር አይተን ሰምተን በማናቅ ደረጃ ነውር በቃ የሆነ ጥሩ ነገር እንደሆነ ነገር እየታየ ነው ሚዲያ ላይ። ነውርን በአደባባይ መግለጥ እንደ ጀብዱ እንደ በቃ እንደ መጎረር እየሆነ ስለመጣ አሁን እያየን ያለነው ቤተሰብ እና አብርሃም ጋር እያየን ያለነው ይሄን ነውርን በአደባባይ ማለት ነው። ተለማመዱት፣ ኖርማል ነው እያሉ ነው። ይሄንን ደግሞ እኛ አንሰማችሁም። ገባችሁ አይደለ? እኛ አንሰማችሁም እስካለን ድረስ ማለት ሌሎች የምታስተላልፉት መጥፎ መልእክትን ቢያንስ ሌሎች እንዳይጠፉበት ማድረግ እንችላለን። ከኔ በተሻለ የሚሰሩ ልጆች አሉ። ባይዘዌ ፍሬ ቦረና ቤተሰብ ይሄን ልጅ ሰብስክራይብ ያላረጋችሁ የማትከታተሉት የማታውቁት ካላችሁ እግዚአብሔርን እየገባችሁ ላይክ አርጉት፣ ሰብስክራይብ አርጉት። ልጁ በጣም ስማርት የሆነ ማይንድ ያለው ልጅ ነው። እነ ሩታና እና አብርሽ ጋር የሚለቀቁ ቪዲዮዎችን ሁሉ በእያንዳንዱ ሁኔታ ላይ በሪያክሽን ነው ትንታኔ የሚሰጠው ማለት ነው። ስለዚህ በጣም ተተርፉበታላችሁ። የሚያስተምረው ነገር በጣም መልካም ነው። ምክንያቱም ከመጥፋት ብዙ ልጆችን እየታደገ ስለሆነ እሱ የሚለቃቸውን ቪዲዮዎች አብርሃም ጋር ተለቆ በዛ የሚቆሙ አይደሉም። መተው ሮጦ እሱ ጋር ነው ሁሉ ነገር የሚሰሙት። ምክንያቱም ልጁ ፍሬ ነው፣ እንደ ስሙ ፍሬ ያለው ነገር ነው ወደ ሚዲያ ይዞ የሚመጣው። የተወላገዱትን ሁሉ የሚያስተካክል ሀሳብ ይዞ ነው የሚመጣው። ሜቢ እኛም ደግሞ ያው በአቅማችን ሁሉም በአቅሙ አይደለ፣ በአቅማችን የሚሰማንን ነገር ሀሳብ እንሰጣለን። ስለዚህ እንደነዚህ ያሉ መልካም ሰዎችን አበረታቱ ቤተሰብዬ። እዛ ጋር የሰው ባል የምታዘሙትን ሴት እያጨበጨብን ከምንደግፍ ይልቅ ማለት የሚሰራው ስራ ስህተት ከሆነ ህዝብ ነው ሁሉንም ከፍ የሚያደርገው፣ ህዝብ ነው ሰውን ዝቅ የሚያደርገው። የሚሰሩት ስራ ቢያንስ እንደው ሌላ እንኳን እንደው እውነተኛ ባይሆን እንኳን እንደው እሱም ባይሆን ምሳሌ ነው የምላችሁ፣ በዚህ ልክ ሚዲያ ላይ መምጣት የለበትም። የሚጠፋውም ትውልድ የዛኑ ያክል ነው። ጥሩን ነገር እንደግፍ፣ ያልሆነ ነገር ደግሞ ልክ አይደለም ለምን እንዲህ ታደርጋላችሁ ብላችሁ መቃወም ልመዱ። እንዴ ምን ሆናችሁ ነው እናንተ ከቆሻሻ ተግባር ጋር አብራችሁ የምታጨበጭቡት? አንቺ ጎበዝ የምትሉ አልፎ አልፎ እያየው ነበርና ግርም ምን ያለኝ በቃ ተውት፣ መጥፎና ጥሩ ነገርን ላይ ተው። የተወላገዱትን ማቃናት ይልመድብን። ዛሬ ዝም ብለን አጨብጭበን የተቀበልነው መጥፎ ተግባራት ናቸው። ነግ ማለት ነው በልጆቻችሁ በልጅ ልጆች እናንተም እኮ አይደለም ላይፋችሁ እኮ ይቀጥላል። ቤተሰብዬ በራሱ እኮ ይደርሳል ባይዘው ማለት ነው። ዛሬ የአብርሃምና የትዬ ሄርሜላን ቪዲዮ አይተን እነሱ የሰሩትን ጸያፍ ነገር ስንናገር ነግ ደግሞ በቤተሰባችን ውስጥ እንደማይመጣ ምንም እርግጠኛ አይደለንም። በወንድሞቻችሁ በእህቶቻችሁ ልጆች ምክንያቱም ሚዲያው የህዝብ ነው፣ ያዩታል። እዛ ጋር ሚስቱና የወለደች አራስ ሚስቱን ትቶ እሱ ኩሪፍቱ ከአንዲት መንገደኛ ሴት ጋር እየተዝናና በሸነና እያለ ነው። ስለዚህ ይሄንን የሚያዩ ወጣቶች ይሄንን አለመከተላቸው በቃ ምንም እኮ አያጠያይቅም። ምክንያቱም በሆነች አዲስ ነገር ቶሎ ብለው የሚዋጥ ትውልድ ነው አሁን ያለው። እያያችሁ ነው። የቲክቶክ አዋርድ ላይ ብያችኋለሁ ቀደምም ከውጭ ያዩትን ለዛውም ደግሞ ማድረግ የሌለባቸው የሌሎች ዓለማት የሚሰሩት በጣም የሚዘገንን ተግባራትን የሚያከናውኑ ሰዎችን ስታይል ነው ተከትለው የመጡት። በቃ ማለት ለጆሮ የሚከብድ ነገር። አንዳንዶች ተሳስተው ይቅርታ ይጠየቋሉ። ተሳስተው ለብሰው መተው እንደዚህ አይነት ትውልድ ነው ያለው። ያዩትን ኮፒ ፔስት ለማድረግ የሚፈጥን ትውልድ ነው ያለው። ስለዚህ ይሄ ትውልድ ደግሞ በእነ አብርሃም አይነቱ ወልጋዳ ቪዲዮ አይጠፋም። የተወሰኑ ልጆች እስካሉ ድረስ እነሱም እዛ ብልግናቸውን ያጧጡፉ፣ እዛም ደግሞ ስለሰሩት ስራ ትክክል እንዳልሆነ ሚዲያውን የሚይዙ ልጆች አሉ። ከኛ በተሻለ አሉ። እኛ ጀማሪዎች ነን ቤተሰብ፣ እንደነገርኳችሁ ነው። እንደዚህ አይነት ልጆችን ማበረታታት ይልመድባችሁ። ለማንኛውም ቤተሰብ ማለት ነው እያያችሁ ነው የሆኑትን ሁኔታ። ሄርሜላ የምትሆነው አብርሃም ራሱ ዛሬ ማለት ነው እግዚአብሔርን ወንድ አልመስላለኝ። ምንድነው እንደዚህ የሚያሽለጥልጥ አብርሽ? ተረጋጋተው፣ ተረጋጋ። አሁን ይኸውልህ ዛሬ 3 ቀን 4 ቀን አንተ ሌላ ነገር ውስጥም ገብተክም እዛም እንደፈለጋችሁ ሆናችሁ መታችሁ፣ ሁሉም ያልፋል።
በህይወትክ መቼም የማታገኛት እንቁ ሚስትህን ግን አታሃል። እንቁ ሩታ ነገ ሸበላ ምን የመሰለ ሸበላ እንደዚህ ይዛ ትመጣለች። ሸበላ እሷማ እሷማ እንደው እኔ ለሷ ምን መርጥላት ሰው ራሱ አለ እንደዚህ ዓለም ላይ ራሱ እኛ ይልክ እስከዚህ ነው ለሩታ የሚገባት ሰው ባይነሊናችን ራሱ የጠፋብን ማለት የሚመጥናት አለ የተወለደ ሰው አለ ለመሆኑ ሩታ የሚመጥን ለሷም ይሆን አለው የምንል ነን። እሷ ነግ እጇ ተስሞ ምን የመሰለ ሰው ይወስዳታል። አዎ ጸጸት በቃ ምን ታተርፋለህ ከዚህ ውጭ? አንተ አሁን ምን እንደምታተርፈው መቼስ ሄርሜላ ሚስት አርጋት በህልምም አታልማትም ስለማቅ ነው። አሁን እሷ ብር ታወጣለች ለእናንተ እስከ 100,000 ብር ለአንድ ቀን አዳር አስቡ እንግዲህ እስከ 100,000 ብር ለአራት ወንዶች ከሷ ጋር 5 ከዛ በላይ ምግብ አለ መጠጥ አለ። አስቡ መቆየት የምንፈልገው 5 ቀን ነው ብላለች። ስለዚህ እቺ ሴት ስራዋ ምንድነው ካላችሁ ደግሞ ከዚህ ፊት ተነጋግረንበታል። እኔ በሚዲያ ላይ እንዲህ ነው ማለት አልፈልግም። ገባችሁ አይደለ? ይሄ እንዲህ አይነት ሴቶች በቃ እንዲህ ነው የሚፈልጉት ላይፍ። ምሳሌ የተሰተረ ህይወት አይፈልጉም፣ ጤነኛ ነገር አይፈልጉም፣ የሰው ባል ማማገጥ ነው የሚፈልጉት። እንዲህ አይነት ሰዎች እንዲህ አይነት ሴቶች ስራቸው ይሄ ነው። ዛሬ ደግሞ ማለት ነው በጣም በቃ በብዙዎች ዘንድ እቺ ሴትማ እንዲህ አይነት ህይወት መርታለች የሚያስብል አክቷ ሁሉ በጣም ነበር የሚያስጠላው። ቤተሰብ እግዚአብሔርን እኔ ለሷ ዝግንን እያለኝ ነው ያየሁት። የምትሆነው ሁኔታ በጣም ያስጠላል። አይታችኋታል። አብረው ቁጭ ብለው እያለ የሆነ ሰዓት ላይ ራሱ አብርሃም እጁን አንስቶ ከኋላ ጸጉሯ ውስጥ እጁን አስገብቶ ነበር። አይታችኋል ቤተሰብ። እሱ ጋር አስተውላችሁ ቤተሰብ። መቼስ እኔ በሬ ወለደ አላወራም፣ ታውቃላችሁ የተፈጠረውን ነው። ይሄን ያክል እንዲህ የሆኑ ነው ገና ከመሄዳቸው። ምንም እኮ አልተጀመረም። ምንም አልተጀመረም። እነዛ ያው ሊያዘሙቱ በሚስቱ ላይ ሊያሸፍቱ የተለመደው ለነገሩ የተለመደውን ተግባር ሊያሰሩ ነው። እነዛም አብረው ይሄዱት አይደለ? ግን ደግሞ እነዚህ ልጆች ጉዳያቸውን ከጨረሱ ቆይተዋል። ሌላ ነገሩ ውስጥ ርኩሰት ውስጥ ከገቡ ቆይተዋል። ዛሬ አይደለም። ዛሬ ብርቃችሁ ነው አይደለም። እኛም ይሄንን በዚህ ልክ የምናወራው ማለት ነው። እና ሩታ ደግሞ ተሳስታ ከእንደዚህ አይነት ሰው ጋራ መልሳ ትሆናለች ብዬ እኔ አልገምትም። እኔ አልመርጥላትም። እኔ አልመርጥም ይሄን ህይወት። ሩታዬ ራስሽን ጠብቂ። እኔ ምንም አልልሽም። ራስሽን ጠብቂ ከልጅሽም እንዳያሰናክልሽ ከምንም። ምክንያቱም ሄርሜላ ለምን በዚህ ልክ ባለትዳር ወንድ ፈለገች? ምንድነው ከጀርባዋ ያለው? ጤንነቷስ ምንድነው? ይሄን ያክል እንደዚህ ደፋሩና ሚዲያ ላይ ወጣችበት ምክንያት ምንድነው? ያለባት ችግር ሊኖር ይችላል እኮ። አንዳንድ ሰው እኮ በዚህ ልክ ሲመጣ እንደዚህ ከውጭ አይታችሁ እኮ መገመት አትችሉም የዘመኑን ሰው። ቤተሰብዬ ምን እንዳለባት በምን ታውቃላችሁ አይደለ እንዴ? ስለዚህ አንተ ሂሳብህን ታገኛለህ። ከዛ መጨረሻ ዘመን ሁሉ የለቅሶ ይሆናል ማለት ነው። ይሄ ነው የሚታየኝ እኔ በአብርሃም ህይወት ውስጥ በቃ ሌላ ምንም አይታየኝም። እዛ ጋር ቤተሰብ ይለፋል ይደክማል፣ እሱ የሚመለስ እንዳልሆነ በዚህ ያሳየን ነው። ከዚህ በኋላ ሩታስ ልቧ ይፈቅዳል እንዲህ የሆነ እያየችው በማንም መንገደኛ ሴት የተሻሸ እያየችው። በጣም ነው የምታስጠሉት፣ በጣም ነው የምትደብሩት። ይሄ ቆሻሻ ተግባራችሁን ቢያንስ ካሜራ ላይ ባታመጡት ቢያንስ ማለት ነው እንዴ። ሁሉም ነገር መነገጃ እኮ መሆን የለበትም። በቃ ማለት አለው አንዳንዴ መዝለል ልመዱ። ነውራችሁንም እንደዛው እንደሸፋፈናችሁት ከዚህ በፊት የጀመራችሁትን ነገር አላሳያችሁም አይደለ? አንተና ሄርሜላ ምን ስትሆኑ እንደነበር ከዚህ በፊት ብዙ የሸፈናችሁት ነገር አለ። እንደዛ ይሄንን መሸፈን ልመዱ። ግዴታ ለኛ ማሳየት የለባችሁም። ግዴታ በቀል ነው ስላልክ ሩታን እየተበቀልክ እንደሆነ ማሳየት የለብህም። ካደናነሱ ጀምሮ ዛሬማ እግዚአብሔርን እንዴት እንደሚዘገንን አብርሃም ማለት ነው። ወንድ የሆነ ነገር አላየሁበትም። በቃ በአጠቃላይ ተጠጥቶ ያለቀ ባዶ ጠርሙስ ነው የመሰለኝ ዛሬ። ቤተሰብ የምሬ ወይኔ ጉድ ፈላ ሰው ለካ ማለት ነው። እግዚአብሔርን ያልሆነ ህይወት ውስጥ ሲገባ ለካ እያስጠላና እየቆሸሸ የሆነ ነገር እየመሰላችሁ ትንኝ እየመሰላችሁ ይመጣ። ኧረ ይብላኝ ላንተ ይብላኝ ህይወትክ በዚህ ልክ እንደዚህ ሆኖ ለቀረው። ሩታ ምንም አትሆንም። አንተ በቀል ቅብርጥሶ የምትለው እሷ ከወዷ ከልቧ ነቅላ ካወጣች ቆይታለች። ከዚህ በኋላ ብትታረቅ ሜቢ ለልጇ ስትል ነው እንጂ ፍቅር ኖሯት ካንተ ጋር ትታረቅም ሩታን በዚህ ልክ ነው እኛ የምናውቃት። ለማንኛውም መልካም የመግማማት ጊዜ ሆነላችሁ እና ቃጣሪዎቹም እንግዲህ ተከፍሎላችሁ ስለሆነ እንዲህ ያጨብጭቡ እንጂ እንደዚህ አይነትማ ገንዘቧን ሚዲያ ላይ የምትዘራ ለወንድ የምትዘራ ሴትማ እኮ ትፈልጋለች። አግኝተው ነው ላፍ እነሱ እዚህ ደህና የዩቲዩብ ብር እየሰሩ ከአረብ ሀገር ሴቶች ይለምኑ አልነበር እንዴና አብርሃም? አሁን ደግሞ እንደዚህ በአደባባይ ብር የምታመጣ ሴት ተገኝታ ነው
ደግሞ ልክ የሴት ብር አልፈልግም ይላል ነው እንዴ? ከዚህ በፊት እኮ ስንት ነገር ሰምተናል ሚዲያ ላይ ማለት ነው። ከአረብ ሀገር እህቶቻችንን ስንት ነገር ተፈጥሯል። እናስታውስ እንዴ ጋሽ አብርሃም ምንድነው ብር ማትፈልግ የምትመስለው? ብር ስለፈለክማ ነው ዛሬ በገንዘብ ገዝታክ ሄርሜላን ጭራ እየተከተልክ የምትዞረው። በገንዘቧ ገዝታክ ማለት ነው። አበስ ገበርኩ ወንድ ልጅን በገንዘብ ይገዛል? እናንተ አያሳፍርም? ሰው እኮ ሁላችሁ ምንም ሳይኖረው ባዶን ሲሆን ትረዱታላችሁ። የሌለውን ሰው ስትረዱ ሌላ አይዲያ ኖሮት አይደለም። የሌለው ሰው እናንተ ጋር ገንዘብ ኖሮ ካለ ለሌለው ሰው ብረዱ፣ ችግር የለም። ቤተሰብ ይሄ ገንዘብ አለው ይሰራል፣ ያገኛል። እዛ ጋር ግን ልሙት ልሰቀልል እያለች ያለችው ሴቷ ናት፣ በገንዘቧ ኃይል ማለት ነው። ስለዚህ በገንዘብ የመጣች ሴት በገንዘብ ትላካለች። ከዛም ባለፈ ደግሞ እሱ ለመዝናናት ከሆነ እንደፈለገች ስትሆን ምንም አይላትም። በአሁን ሰዓት ቤተሰብ መጨረሻ ላይ ነው ሀክንትፍ የሚላት። አዎ እና በደንብ አርግሽ በትኝ። ለነዲያን 5 ብር መስጠት የማትቺ ሴት ማለት ነው እንዲህ ገፍትረሽ አልፈሽ ለምትሄጂ አሁን እዚህ ጋር ለ4 ጎረምሶች ማለት ነው 100-200 ሺህ ብር ባንድ ቀን አዳር ደም ትተፋበታለች። ለነገሩ ገንዘቡ እንዴት እንደመጣ በምን እናውቃለን? ወደ አይደለም እንደዚህ የምትረጫጨው ማለት ነው። መጨረሻችሁ ጥፋት ነው። ምንም ከዚህ ውጭ አይሆንም። እዛ ጋር ያላችሁ ክሮሽ ጠቅላላ መጨረሻችሁ ጥፋት ነው። እናያለን። ቤተሰብ ቸር ቆዩልኝ።